ሰላም ወዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንደዚህ ያማረ ቆንጆ የሆነ ሻምፖ አሰራር ይዤላችሁ መጥቻለሁ። በተለይ ብዙዎቻችሁ ፀጉሬ ይነቀላል፣ ይረግፋል፣ እንዲሁም ደግሞ ፎረፎር አለብኝ ከፊት ሸሽቶ አለቀ ላላችሁኝ እንግዲህ ፀጉር ምንም አላድግ ላለ እንዲሁም ደግሞ ለከረደደ ፀጉር የሚሆን ቆንጆ የሆነ ሻምፖ አሰራር ይዤላችሁ መጥቻለሁ። በነገራችን ላይ ይህን ሻምፖ እኔ ከአመት በላይ ሆኖኛል ስጠቀመው። በጣም አሪፍ ነው፣ በጣም ቆንጆ ነው። ከመጀመሪያው ራሱ ሰርቼላችሁ በጣም ነው የወደዳችሁት። እንግዲህ እዚህ ጋር እኔ ፎረፎር ከየት እንደመጣ አላውቅም፣ ፎረፎር ብቅ ብሎብኛል ማለት ነው። ግን ያው ፎረፎር የመጣብኝ ምክንያት ፀጉሬ በመድረቁ ነው። ቅባት ባለመንከባከቤ በስራ ብዛት ትቸዋለሁኝ እና በዛ ምክንያት ነው መሰለኝ ፎረፎር ብቅ ብሏል ማለት ነው። እና እሱን ለማጥፋት እንዲሁም ደግሞ ፀጉሬ በጣም ብስቁልቁል ስላለብኝ ለሱ የሚሆን መድኃኒት ዛሬ ቆንጆ የሆነ ሻምፖ እንደዚህ ፀጉሬን የሚመልስልኝን የሚያፋፋልኝን ይዤላችሁ መጥቻለሁ። እዚህ ጋር እንግዲህ የተጠቀምኩት ሩዝ ነው። በመጀመሪያ ደረጃ ሩዝ 2 ማንኪያ ተጠቅሜያለሁ። አብሽ ነው። አብሽ እንግዲህ እንደምታውቁት ሽታው ትሉኛላችሁ እንጂ ለፀጉር በጣም አሪፍ ነው። ብዙዎቻችሁም ኮሜንት ላይ ለፀጉር በጣም ይስማማል፣ ነገር ግን ሽታው ትሉኛላችሁ። ሽታውን የሚያጠፋውም ይዤላችሁ መጥቻለሁ። በዛው ላይ ተመሳሳይ ደግሞ ቁርንፍድ እንደዛው 1 ማንኪያ ነው የተጠቀምኩት። 2 አላደረኩም፣ ምክንያቱም ቁርንፍድ ኃይል ስላለው የቆዳችንን የመብሳት እንዲሁም ደግሞ ያው መልሶ የጉዳት ይነቅላል ማለት ነው። ሲበዛ ይነቃቀላል እና አሳንሱት ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ቡና ነው። ቡና እንግዲህ የተፈጨ ነስኮፊ ነው የተጠቀምኩት። እናንተ ቡናው ጥሬ ቡና ካላችሁ ፈይታችሁ ማድረግ ትችላላችሁ ማለት ነው። እኔ ቡናውን በዛ አድርጌዋለሁኝ ማለት ነው። የተፈጨ ቢሆንም 2 ማንኪያ እና ትንሽ ጨምሬያለሁኝ። ቡና እኔ ለፀጉሬ በጣም አሪፍ ስለሚሆንልኝ እንዲሁም ደግሞ ለሽበትም መልካም ነው። ሽበታችሁን ያጠፋላችኋል፣ ፀጉራችሁን ያፋፋላችኋል። እዚህ ጋር ተልባ ነው። ተልባውን እንደምታዩት እኔ የተልባ ሻምፖም ሆነ ውህድ ለፊቴም ለሁሉም እነኚህ ግብአቶችን በጣም ነው የምወዳቸው። በዚሁ አጋጣሚ ደግሞ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ እንዲሁም ደግሞ ተጠቅማችሁ ጠቅሞናል ብላችሁ መልካም አስተያየት ለምትሰጡኝ የሚያበረታታ በእውነት አንዳንድ በቃ ኮሜንታችሁ የምሬ ነው። በጣም የሆነ ሞራል ነው የሚሰጠው እንዲሰሩ በቃ ለካተ በእኔም ሰው አንድ ሰው ተለውጧል ተቀይሮለታል ብላችሁ እንዲታስቡ ያደርጋችኋል ማለት ነው። እና እዚህ ጋር እንግዲህ እኔ ሞቀ ውሃ ነው ያደረኩበት። ውሃ እንደ መጠናችሁ ነው። ይሄ ብቻ አልበቃኝም። በነገራችን ላይ ጨምሬያለሁ በኋላ ላይ ማለት ነው። ምክንያቱም ሲንተከተክ አነሰኝ ማለት ነው። እኔ ደግሞ ፀጉሬ ብዙ ስለሆነ በዛ አድርጌ ነው የምሰራው። እንዲሁም ደግሞ ለአንዴ ለሁለቴ ነው ታጠበው። 2 ጊዜ ነው ሻምፖ የምመታው እኔ ማለት ነው። እና ይህን ሻምፖ ደግሞ እኔ እንግዲህ ለአንዴ የምታጠብበት ነው የምሰራው። እናንተ ደግሞ ለ2 ጊዜ መስራት ትችላላችሁ። ወይም ደግሞ በየሳምንቱ ልትታጠቡ ስትሉ መስራት ትችላላችሁ ማለት ነው። በሁለት መልኩ ያገለግላል። ይሄ እንደ ማስክም ያገለግላችኋል። እንዲሁም ደግሞ ሻምፖንም በሁለት መንገድ መጠቀም ትችላላችሁ ማለት ነው። እና እጃችሁን ማንሳት የለባችሁ፣ ምክንያቱም ተልባውና ብሹ ሩዙ ይይዛል። በተለይ ተልባው መሬት አልኩኝ ይቅርታ፣ ድስቱ ላይ በጣም ነው ጥብቅ የሚለው ከስር ማለት ነው። ስለዚህ እጃችሁን ሳታነሱ ማማሰል አትርሱ ማለት ነው። እዚህ ጋር እንግዲህ እንደምታዩት እኔ ውሃ እየጨመርኩ ነው ያለሁት። በደንብ አድርጌ ለ10 ደቂቃ ያህል ነው ያንተከተኩት። ሽታው ቤቱ እንዴት ደስ እንደሚል፣ ሽታው ደግሞ ቡናው ነው ደስ ማለት የቡናው ሽታ ነው የሚያስታውቀው ማለት ነው። እና አብሽም በእንደዚህ አይነት መልኩ እየቀለቀላችሁ ብትጠቀሙት የአብሽ ውሃም እንዲሁም ደግሞ ውህዱን፣ እኔ ማስኩን በጣም ነበር የምጠቀመው። አሁን ደግሞ አቁሜያለሁ። ቆይ መለሳለሁኝ። አሁን ግን እንደዛ ስለማይመቸኝ አብሽ ከሚገርማችሁ ዘፍዝፋችሁ ስትፈጩት እንደገናም ደግሞ ስታጠሉት ጊዜ ይፈጃል እና በአሁኑ ጊዜ እኔ ጊዜ ስለሌለኝ በእንደዚህ በቅባቱ ጋር እንደዚህ ዲፍኑን ጨምረዋለሁኝ። እንደዚህ ከውህድ ጋርም በእንደዚህ መልኩ ከሻምፖ ጋር
እየተጠቀምኩት ነው ያለሁት ማለት ነው። እና ፀጉራችሁን በጣም ነው የሚያዳብርላችሁ። አሁንም ደግሜ ጨምር ያለው እንግዲህ ውሃ አሁን ይበቃዋል። ከዚህ እዚህ ጋር እንግዲህ ማጥለያ ያለኝ ጨርቅ ካላችሁ በጨርቅ ማጥለል ትችላላችሁ፣ በነጠላ ማለት ነው። ነገር ግን እጃችሁን ስለሚፈጃችሁ ጄሊውን ወዲያውኑ እንትን እንዳይልብን ምን እናደርጋለን? ወዲያውኑ ነው ትኩሱን ስለምንገለብጠው ማለት ነው። ምክንያቱም እስከሚቀዘቅዝ ድረስ ተተው ነው ጄሊ ስለሆነ የተልባው ጄሊ አይጠለልላችሁም ማለት ነው። ስለዚህ እንደዚህ ማጥለያ ቢኖራችሁ መልካም ነው፣ በሱ ብትጠቀሙ ማለት ነው። ጨርቁ እጃችሁን በጣም ነው የሚበላችሁ፣ ያቃጥላችኋል ማለት ነው። ስለዚህ አሁን እናጠፋለን። ስናጠፋው ራሱ እንደዚህ ነው የሚያማረ ነው የሆነው። እንግዲህ ለሽበትም ይሄ ይጠቅማል እንዳልኳቸው እኔ ብዙ ጊዜ ተናግሬ ያለው ሽበት የሚያጠፋልኝን ነው እየተጠቀምኩ ያለሁት ያለ እድሜ የመጣብን በተለይ 30 ቤት ሳንገባ ገና ሽበት በሽበት የሆንን ብዙዎቻቸው ሽበቴ ማለት ገና እድሜ 27 ነው 28 ነው ፀጉሬ በቃ ሙሉ ለሙሉ ሸበተ ከፊት ከኋላ ትሉኛላችሁ። እና እኔም ልክ እንደዛ እንደናንተ ነው የሆንኩት ማለት ነው። እና እንደዚህ አድርጌ እንደምታው ጥቁር ብሎ ሽታው በጣም ነው ደስ የሚለው እናባርደዋለን ማለት ነው። እና እኔም ከዚህ ከግንባሬና ከዚህ ከጎኔ ከመሃል አለኝ ማለት ነው። ብዙዎቻችሁ ሽበት ስሰራ ጥቁር ፀጉር ይዘሽ መጥተሽ እንዴት ብለን ነው ሻምፖ ማነው ሽበት ትሉኛላችሁ። ግን ከዛ ሁላ ስለማትታይ በጣም ትንሽ ስለሆነ ነው ማለት ነው። እንግዲህ እኔ እዚህ ጋር የምጠቀመው ሻምፖና ኮንዲሽነር በአንድ የሆነ ነው ማለት ነው። ሁለቱንም አንድ ላይ ያካተተ ሻምፖ ነው የምጠቀመው። ያው በእርግጥ እኔ ይሄንን ለብዙ አመታት ተጠቅሜዋለሁ ይሄን ሻምፖ። በመሃል ላይ ደግሞ ሌላ ሻምፖ አንድ ሻምፖ ቀልቅዬ ጨርሻለሁ እንጂ ማለት ነው። ይሄንን ነው የምጠቀመው። እንግዲህ እዚህ ጋር እንትኑ ጄሊው በኋላ ላይ የውህዱ ብጥስጥስ እንዳይልብን በእንደዚህ አይነት መልኩ በማሽን እመተዋለሁ። ይሄ ተሌላችሁ ደግሞ በእንቁላል መንቻ ወይም በሾካ በደንብ አድርጋችሁ ምቱት ማለት ነው። ከዛ እንደዚህ ይሆንልኛል። ተስተካከለልኝ በደንብ አድርጌ። እዚህ ጋር እንግዲህ ሁሌም እንደምታዋት በዚች እቃ በጣም አሪፍ ናት። በእንደዚህ አይነት እቃዎችን በነገራችን ላይ ጁስም ጠጥታችሁ ከሆነ ብዙም ማለት አትጣሏቸው ማለት ነው። እኔ ጋር ብታውን የቤት ብትመጡ በቃ ቁራሌ ነው የሚመስለው። በቃ ምንም ነገር እቃ አልጥልም ማለት ነው። ምክንያቱም እንደዚህ ይጠቀምበታለሁ፣ ያገለግላል ማለት ነው። እና እንደዚህ ቆንጆ የሆነ ያሰራልናል ማለት ነው። ይሄ ከሌላችሁ ራሱ የኬቻፕ ምናምን እንደሱ አይነት ሲጨርሱ በቃ ጥብ አድርጋችሁ ተጠቀሙ። እንግዲህ ተርፎኛል። እዚህ ጋር ደግሞ ሌላው እቃ ላይ አድርጌዋለሁኝ። እንደዚህ ያማረ ይሆናል። እንግዲህ እኔ በሰራው ቀለት አይደለም የታጠብኩት፣ በማግስቱ ነው የታጠብኩት ማለት ነው። ፍሪጅ ውስጥ ነው ያስቀመጥኩት እንዳይበጣጠስ። ያው ሙቀት ስለሆነ እኛ ጋር እሳት ላይ ስለጣድኩት ተልባ ስለሆነ ጀሊው ማለት ነው። እና እንግዲህ እንደምታዩት በማግስቱ እንደዚህ ጎድሏል። ያንን መያዝ ይችላል ማለት ነው። እንደምታዩት ፀጉሬ እኔ ከየት እንደመጣ አላውቅም፣ ፎረፎር ግርም አለኝ። በጣም ነው ፎረፎር እየመጣብኝ ያለው ማለት ነው። ግን ምንድነው ችግሩ? እንግዲህ ፀጉሬ እንትን ስለው መሰለኝ ማነው ይቅርታ ሳልቀባው ቅባት ስላቀረው 1 ሳምንት ሙሉ በቃ የታጠብኩኝ ተቀባሁት፣ ከዛ ረሳሁት። በዛ ምክንያት መሰለኝ ወጣብኝ። እና እንግዲህ እዚህ ጋር ያው እስኪ ዛሬ እየታጠብኩኝ ላሳያችሁ ማለት ነው። ሁልጊዜ እንዴት ነው የምትታጠቢው ትሉኛላችሁ። እኔ የምታጠበውን እነግራችኋለሁ ዛሬ ማለት ከአሰራሩም እስከ አስተጣጠቤ ማለት ነው። በመጀመሪያ እንግዲህ እኔ ውሃ ነው የማደርገው። ከዛ በኋላ ከስር ነው እኔ ሻምፖ እንደምታውኝ የምጨምረው ማለት ነው። ከጫፍ አይደለም የማደርገው። በመጀመሪያ ቆዳዬ ላይ ነው የምጨምረው። ከዛ በኋላ ይቅርታ ከዛ በኋላ እንደዚህ እያደረኩኝ ማስያጅ እያደረኩት ወደ ጫፉ ሄዳለሁ ማለት ነው። እንደዚህ በመጀመሪያ ከስር በደንብ አድርጌያት አዳረስኩት በኋላ ነው። ምክንያቱም ጫፉን ከሆነ እንትን የምንለው ቆዳችን እንደዚህ ታልጠራ ቆዳችን ላይ ማስያዝ ታላደረግ ነው ይሄ ጥቅሙን አናገኘውም። ስለዚህ በመጀመሪያ ሁሌም ቢሆን ማድረግ ያለብን ምንድነው ቆዳችን ላይ ነው ማለት ነው ስንታጠብና እንግዲህ በመጀመሪያ ለቅልቄዋለሁኝ ቪዲዮውን እንዳይረዝምባችሁ ብዬ ነው ቆርጬው ነው እንጂ ማለት ነው። ከዛ በኋላ እንደዚህ እኔ ማበጠሪያ ሁሉ ጊዜም ቢሆን ማበጠረው ፀጉሬ እንደዚህ እንዳይበጣጠስ
በእንደዚህ በሻምፖ ባለበት ሰዓት እንደዚህ ነው የማበጥረው ማለት ነው። ከዛ ፀጉራችሁ ምን ይሆናል? አይወጣባችሁም፣ አይረግፍባችሁም። ያላስፈላጊ የሆነው ፀጉራችሁ ደግሞ ይወጣና እንትን ይላችኋል ማለት ነው። ንጹሁ ይቀርላችኋል። ስለዚህ ደግሜ እንግዲህ እዚህ አለቅልቅ ያለውኝ እንዲያለቀለቅኩት ነው ያለሁት። እንግዲህ ቪዲዮ ጥራት ተሌለው እንግዲህ ይቅርታ። ግን ብዙ ጊዜ እየታጠብሽ አሳይን ስለምትሉ ነው ማለት ነው። እዚህ ጋር እንግዲህ እንትን በዚህ ጋር መልሼ የተረፈኝን ጨመርኩት ማለት ነው። እንደዚህ እያደረግኩኝ እንደምታዩት በእኔ መሰረት ታጠቡ። በእንደዚህ ተታጠባችሁ ፀጉራችሁ አይረግፍም። እንዲሁም ደግሞ ከፊት ያለው ይመለስላችኋል። አላድግ ላላችሁም እንደዚህ ምንም ቢሆን ማለት ነው፣ ምንም ቢሆን አላድግ ያለ ፀጉር ምንም እናንተ ታትሸለችሁ ምን ሳትሉ ተተጠቀማችሁ በእርግጠኝነት ቢያንስ እንዲያው ትንሽ ለውጥ ይኖረዋል ብዬ ነው የማስበው። ምክንያቱም እኔ ራሴ ላይ እንግዲህ መንከባከብ ተጀመርኩኝ አመት ሞላኝ ማለት ነው። በዚህ አመት ውስጥ የበፊቱን ፀጉሬንና አሁን ላይ ሳየው በጣም ነው የምገርመው። አሁን ላይ ሳየው ምነው ቀደም ብዬ ተጠቅሜ ቢሆን ኖሮ እያልኩኝ ነበረ። እና እንደዚህ አድርጌ ጨርሻለሁ። ታጥቤ ቻው፣ ወዳችኋለሁ።